ሰላም ለእናንተ ይሁን ውድ ተማሪዎች ዛሬም በአዲስ ቪዲዮ መጥቻለሁ የሰባተኛ ክፍል ሳይንስ ዩኒት 1 ፓርት 1 ነው ይዤላችሁ የቀረብኩት ይህን ቪዲዮ እስከ መጨረሻ ብታዩት ተጠቀማላችሁ ላይክ በማድረግ ጀምሩ በቀጥታ ወደ ቪዲዮ አለፍኩኝ ጀነራል ሳይንስ ግሬድ 7 ዩኒት 1 ፓርት 1 ቤዚክ ኮንሰፕትስ ኦፍ ሳይንስ ይላል ርዕሳችን እንግዲህ በዛሬው ቪዲዮ ምን ቁም ነገር እናገኛለን ካላችሁ the meaning of science አጠቃላይ ሳይንስ ምንድነው የሚለውን ጽንሰ ሐሳብ እናያለን types of science የሳይንስ አይነቶችን እንዲሁም እናያለን why we learn indigenous knowledge and also the difference between indigenous and conventional science የሚሉትን ዋና ነገሮችን እናያለን major category of science ከዛ በማስቀጠል branches of natural science አይተን የዩኒት 1 exercise 1.1 ጥያቄዎች እንሰራና ቪዲዮ እናበቃለን እስከ መጨረሻ አብራችሁ እንድትቆዩ ወድጋሚ ጠይቃለሁ ዩኒት 1 እንጀምር what is science እንግዲህ ከጽንሰ ሐሳቡ ነው የምንጀምረው እየተማርን ያለነው ጀነራል ሳይንስ እንደመሆኑ መጠን ሳይንስ ምንድነው የሚለውን ትርጉሙን በማየት እንጀምራለን ማለት ነው okay meaning of science the word science comes from the latin word scientia meaning knowledge ይለናል እንግዲህ ምን ይያለን ነው ሳይንስ የሚለው ቃል የመጣው ከግሪክ ቃል ሲሆን ማን ነው ከላቲን የተገኘ ቃል ሲሆን ሳይንሲያ ከሚል የላቲን ቃል የመጣ ነው ትርጉሙም ዕውቀት ማለት ነው ይለናል ዕውቀት ማለት ነው እንግዲህ ሳይንስ ስንል ምን ማለት ነው ዕውቀት ይያልን ነው ከየት ነው የመጣው ከላቲን ብዙ ጊዜ የክፍል ፈተና ላይ ይመጣሉ ብዙ የሳይንስ ትምህርቶች ቃሎቻቸው የተገኙት ከግሪክ ነው ነገር ግን ያን በተለመደ መልኩ ይዘን እንዳንሳሳት እዚህ ጋር ሳይንስ የሚለው ቃል የመጣው ከየት ነው ከላቲን the word scientia meaning knowledge ይለናል ስለዚህ ይሄ ሳይንስ ማለት ዕውቀትን ፍለጋ ማለት ሊሆን ይችላል ነው so science is more than just a knowledge it is a systematic way of gaining knowledge about the world ምን ይያለ ነው ሳይንስ ዕውቀት ነው ብቻ ብለን የምንተው አይደለም ከዛም በላይ ነው ይለናል ከዛም በላይ ነው ምክንያቱም ሳይንስ እንግዲህ እንደምናውቀው ሂደቶች አሉት አይደለም ሳይንስ ከዕውቀት በላይ ነው እንግዲህ ሳይንስ ለዓለም ዕውቀትን የምናገኝበት ስርዓታዊ መንገድ ነው እንጂ ዕውቀት ብቻ ብለን በጠባቡ ተርጉመን የምንተው አይደለም ከዛ በላይ ሰፊ የሆነ ጽንሰ ሐሳብ ነው ይያለን ነው yes ስለ ዓለም ዕውቀትን የምናገኝበት ስርዓታዊ መንገድ ነው ሲል እንግዲህ ሳይንስ የሚመራበት የራሱ ህግና ደንብ አለው አይደለ ስለዚህ የሳይንሳዊ ሳይንቲፊክ ሜተድ የሚባሉ ስቴፖች አሉ እነሱ ሁሉ ተከትለን ነው አንድ ነገር ሳይንስ ነው አይደለም የምንለው እንጂ ዕውቀት ለምሳሌ ዛሬ ያዝነው ዕውቀት ነገ ላይ ላይሰራ ይችላል አይደል ይጠባል ወይም አንድ ሰው ዛሬ ላይ ያወቀው ዕውቀት ነገ ላይ ተቀይሮ ሊያገኘው ይችላል because ሁሉ ጊዜ የሚታደስ ሁሉ ጊዜ የሚጠና አዳዲስ ግኝቶች ሲገኙ በፊት የነበረው ተሳስቶ ሊሆን ይችላል ወይም እዛው ላይ ተጨማሪ ነገሮች ሊኖሩ ይችላሉ ስለዚህ ባጭሩ ወይንም በጠባቡ የሚተረጎም ሳይሆን ከዛ በላይ ነው ሁሉ ጊዜ systematic way of gaining knowledge about the world ስለ ዓለም አጠቃላይ ስለ ተፈጥሮ አጠቃላይ ስልታዊ በሆነ ወይም ስለ ዓለም አጠቃላይ ዕውቀትን የምናገኝበት ስርዓታዊ መንገድ እንደሆነ ነው እንጂ ዕውቀት ብቻ ብለን በጠባቡ ምን ተረጉሞ አይደለም ይለናል ሳይንስ ይሄንን የመጀመሪያ ፖይንት ይሄንን ያስረዳናል so what science involves ሁለተኛው ሐሳባችን ምንድነው what science involves ምንድነው ሳይንስ በውስጥ ሊያካትት የሚችለው yes ስለዚህ ሳይንስ ምንን ያካትታል ስንል systematic method of learning about the physical natural and social world ቅድም ሳይንስ more than a knowledge ብሎና አይደለ systematic way ነው ይሄ እንግዲህ ስለ ተፈጥሮ አጠቃላይ ይሄ የምናየውን ነባራዊውን ዓለም ፊዚካል ወርልድ ብለን የምንለው እንዲሁም ተፈጥሯዊና ማህበራዊውን ዓለም ለመማር ወይም ለማወቅ የሚያስችል ስርዓታዊ ስልታዊ ዘዴ ነው ማለት ነው ሲስተማቲክ ሜተድ ነው ራሱ ሜተድ ነው ሳይንስ ራሱ ምንን የምናውቅበት ይሄንን አጠቃላይ ስለ ነባራዊ ዓለም ስለ ተፈጥሮ ስለ ማህበራዊ ግንኙነታችን ሁሉ የምናጠናበት ስልታዊ መንገድ ነው yes ስለዚህ ለዛም ሳይንስ ሁሉ ጊዜ አንድ ነገር ሳይንስ ነው ተብሎ በሳይንሱ ዓለም ተቀባይነት ለማግኘት መጀመሪያ ምን ላይ መመርኮዝ አለበት ኤቪደንስ ቤዝድ መሆን አለበት ማለት ነው ኤቪደንስ ቤዝድ መሆን አለበት ሁሉ ጊዜ ሳይንስ ከየት ይጀምራል ስንል ከኦብዘርቬሽን ይጀምራል አይደል ማንኛውም ነገር ኦብዘርቭ ከማድረግ ነው የምንጀምር አይደል ስለዚህ የሳይንስ ዋናው ዓላማ የሰው ልጅ ህይወት ማቅለል ነው አዳዲስ ነገሮችን ማግኘት ነው አይደል ከዛም ውጪ ያሉትን እንዴት ለምን የሚሉትን ጥያቄዎች በመጠየቅ ተፈጥሮን ለተፈጥሮ ምላሽ የሚሰጥ ማለት ነው ሳይንስ ስንል ሁሉ ጊዜ እነዚህ ነገሮች ደግሞ ለመመለስ ምን ያስፈልጋል ኦብዘርቭ ማድረግ ያስፈልጋል
this observation is the first step in scientific method ማለት ነው። so after observation ወዴት ነው የምንሄደው? ጥያቄ ወደ መጠየቅ ሊሆን ይችላል፣ ሃይፖቴሲስ ኤስታብሊሽ ወደ ማድረግ ሊሆን ይችላል። እነዚህ ስቴፖች ናቸው። ከፍ ስትሉ እያንዳንዱን ስቴፖች የምትማሩት ነው። that's why ሳይንስ ሲስተማቲክ ሜተድ ነው ያለው፣ በዛ የተነሳ ነው ማለት ነው። ስለዚህ ምንን ያካትታል ስንል ከኦብዘርቬሽን ይጀምርና ፋይናሊ ኤቪደንስ ቤዝድ የሆነ መረጃ ተኮር ወይም በማስረጃ የተደገፈ እውነትን ማቅረብ ማለት ነው ሳይንስ ስንል። and it helps us understand the nature of things in an organized way። ምን እያለ ነው እንግዲህ የነገሮችን አጠቃላይ የነገሮችን ምንነት በተራጀ መንገድ እንድንረዳ ይረዳናል ማለት ነው። yes የነገሮችን ወይም አጠቃላይ ሁኔታዎችን ምን እንድናረግ በተደራጀ መንገድ እንድንረዳ የሚረዳን የጥናት ዘርፍ ነው ማለት ነው ሳይንስ ስንል። ጀነራል ሰፊ ትርጉም ነው በርግጥ ያለው እዚህ ጋር ለእናንተ በሚመጥን መልኩ ነው እዚህ ላይ ኖቱን አጠር አድርጌ ያቀርብኩላችሁ ማለት ነው። ዋና መሰረታዊ ሐሳቦቹ እነዚህ ናቸው። ኦኬ ሌላው ፖይንታችን ታይፕስ ኦፍ ሳይንስ የሳይንስ አይነቶች ነው አይደለ? ስለዚህ የሳይንስ አይነቶችን በምንመለከትበት ሰዓት ላይ በሁለት ከፍለን እናያለን። መጀመሪያው ኢንዲጂነስ ኖሌጅ ኤንድ ኢንዲጂነስ ሳይንስ ኤንድ ኮንቬንሽናል ሳይንስ ተብሎ በሁለት ይከፈላል ማለት ነው። ይሄ ኢንዲጂነስ ሳይንስ የሚባለው በአንድ ማህበረሰብ ወይም በአንድ ሀገር ውስጥ የሚተገበር ዕውቀት ነው። ይሄ ዕውቀት ለዓለም አቀፍ ወይም አጠቃላይ ሁሉም ሰው አውቁት ፕሩፍ ተደርጎ የቀረበ ሳይሆን አንድ ማህበረሰብ አንድ ሀገር ወይም አንድ ቦታ ላይ ያለ የነበረ የሚኖር ሲተላለፍ የመጣ ዕውቀት ነው ማለት ነው። knowledge indigenous knowledge or indigenous science ስንል so knowledge built by indigenous people about their environment indigenous science ምንድነው አለን? it is a knowledge built by what indigenous people yes በዛ ቀደምት በነበሩት ወይም የአንድ ሀገር ተወላጅ በሆኑ ሀገርኛ ሰዎች yes በዛ ማህበረሰብ የተመሰረተ ከተፈጥሯቸው ጋር ባላቸው ቁርኝነት ስለ ተፈጥሮቸው ባላቸው ግንዛቤ ለብዙ ሺህ ዓመታት ከተፈጥሮ ጋር አዳፕት በማድረጋቸው የተነሳ ያገኙትን ዕውቀት ከትውልድ ትውልድ ሲያስተላልፉት የመጣ ዕውቀት ነው ማለት ነው። ይሄ ኢንዲጂነስ ኖሌጅ ምንለው yes indigenous knowledge ማለት ምንድነው? knowledge built by indigenous people which is practiced within a given society ማለት ነው። እዚህ በሆነ ማህበረሰብ የሚተገበር ነው። ለምሳሌ ኢትዮጵያ በዚህ በጣም ብዙ አገር በቀል ዕውቀቶች ያለናል አይደለ? በግብርናው ብንል በአርኪቴክቸር ብንል በሜዲሲን ብንል በኮንፍሊክት ሪዞሉሽን ሜተድ ብንል ከጥንት ጀምሮ የነበሩን ዕውቀቶች አሉ። እነዛ ዕውቀቶች ከትውልድ ሲተላለፉ መጥተው ዛሬ ላይ በቅተዋል ማለት ነው። ሀገራችንን እንደ ሀገር ካቆዩልን መካከል አንዱ ይሄ ነው፣ ኢንዲጂነስ ኖሌጅ ነው። ምንም እንኳን አሁን ላይ ያው ዘመናዊ ሳይንስ መጥቶ እነዚህ ነገሮች ይሄን ያህል ፋይዳ ቢስ ናቸው ወደሚል ደረጃ እንድንደርስ አርጎናል እንጂ እጅግ በጣም ሀገርን ያቆዩ yes ዛሬም ላይ ትልቅ ፋይዳ ያላቸው ዕውቀቶች ናቸው ማለት ነው። yes and it is this indigenous science based on social physical and spiritual understanding ያለ ነው። እንግዲህ ይሄ ኢንዲጂነስ ወይም ሀገር በቀል የምንለው ሀገር በቀል ዕውቀት የምንለው ይሄ ከዘመናዊው ከምዕራባዊ ሳይንስ ከዘመናዊ ሳይንስ ጋር የሚለየው ምንድነው? አንደኛ እንደዚህ የዘመናዊ ሳይንስ ኤቪደንስ ቤዝድ ነው አይደለም ወይም ፕሩፍ ተደርጎ የመጣ ነው። እነዚህ ነገሮች ግን የራሳቸው የሆነ ፕሮብሌሞች ሊኖሯቸው ይችላሉ አይደለ? ስለዚህ ምን ላይ ነው የተመሰረቱት ስንል ይሄ ማህበራዊ ፊዚካል ይሄ የምናየውን ነባራዊውን ዓለም እንደ መንፈሳዊ ዓለምን ያጣመሩ ናቸው። እነዚህን ነገሮች በመገንዘብ የነዚህ ግንዛቤ ውጤት ነው ማለት ነው። ከተፈጥሮ ጋር ባላቸው ቁርኝነት ከመንፈሳዊ ዓለም ጋር ካላቸው ቁርኝነት ከማህበራዊ ግንኙነታችን ጋር ካላቸው ቁርኝነት ውስጥ የተገኙ በዘመን ውስጥ በልምድ ውስጥ የዳበሩ ዕውቀቶች ናቸው ማለት ነው። so Ethiopia is very rich in different indigenous knowledge systems such areas as architecture, medicine, agriculture እያልን በጣም ብዙ መጥቀስ እንችላለን። yes በስነ ፈለክ ለምሳሌ በዓለም አቀፍ ደረጃ ኢትዮጵያን አንዷ ከምንጠራበት ምሳሌ አንድሮሜዳ እያልን ስንል ምንድነው በስነ ፈለክም ኢትዮጵያውያን ይታወቁ ነበር ማለት ነው። ኢትዮጵያውያን ይታወቁ ነበር በዛ ዘመን ላይ የራሳቸው ካላንደር ፈጥረው የራሳቸውን ቋንቋ ፈጥረው መኖር የቻሉ ህዝቦች ናቸው። ይሄ ሁሉ ነገር የሆነው ከየትም ወስዶ ሳይሆን እዚሁ ራሳቸው ያዳበሩት yes የኛ ቅድመ አያቶች ያዳበሩት ዕውቀት ነው ማለት ነው። ይህ ዕውቀት ነው እንግዲህ ዛሬም ኢትዮጵያ ሲባል ስማችንን ሊያስጠሩ ከቻሉ ግኝቶች ውስጥ እነዚህ ነገሮች የሚጠቀሱ ናቸው። this is indigenous science or indigenous knowledge yes
ለምሳሌ በአርኪቴክቸር በጣም ብዙ የምንጠቅሳቸው ነገሮች አሉ። እስከዛሬም በዓለም አቀፍ ያሳውቁን የዓለም ቅርስ ሆኖ የተቀመጡ የአርኪቴክቸር ማሳያዎች አሉ። በሜዲሲንም ስንል ይሄ የተፈጥሮ ምንድነው ባህላዊ ሐኪም ተብሎ በተለምዶ የሚጠሩት አይደል ብዙ መድኃኒቶች ብዙ ሰዎችን ሲፈውሱ አይተናል። እነዚህ ነገሮች ከዘመናዊ ሳይንስ ጋር አቀናጅቶ መጠቀም ነው እንጂ ኮምፕሊትሊ ኢግኖር ማድረግ ይሄ ራሱን የቻለ ትልቅ ስህተት ነው ማለት ነው። በአግሪካልቸርም የሚጠቀሱ ብዙ ነገሮች አሉ። ኮንሶን ማየት ይቻላል። ደቡብ ብሔር ብሔረሰብ ውስጥ የሚገኝ ማህበረሰብ ነው ኮንሶ። ትሬሲንግ ሲስተም እንግዲህ በዩኔስኮ ከተመዘገቡት አንዱ የኢትዮጵያን ካሳወቋት ነገሮች ውስጥ አንዱ ይሄ ነው። ትሬሲንግ ሲስተም ነው አይደለ በግብርናው ላይ ማለት ነው። እነዚህ ሁሉ በኢንዲጂነስ ኖሌጅ ውስጥ ይካተታሉ ማለት ነው። ማሳያዎች እነዚህ ማየት ይቻላል። ፎር ኤግዛምፕል እዚህ ጋር የምናያቸው እንግዲህ የዓለም ቅርስ ከሚባሉት መካከል ውስጥ እነዚህ ናቸው አይደለ? እነዚህ ለምሳሌ አክሱም ላይ ይሄ በእድሜ ጠገብ የሆነ ሐውልት ነው አይደለ? በአክሱም ከተማ በትግራይ ክልል በአክሱም ከተማ የሚገኝ ነው። እንግዲህ ከ2500 ዓመታት በፊት የተሰራ ሐውልት ነው። በዛ ዘመን ላይ የሳይንስ ግንዛቤውም አልነበረም። እንደነዚህ አይነት ምንም አይነት ግኝቶች በዘመናዊ መልኩ የነበረበት ጊዜ አይደለም አይደል? ሳይንስ የሚለው ነገር ራሱ አልመጣም ያኔ። ስለዚህ እነዚህ ቀድመ አያቶቻችን እንዴት አድርገው ይሄንን ነገር እንደዚህ ሊያቆሙት ቻሉ? ለሺህ ዓመታት እንደዚህ ሊቆም እንዴት ቻለ? እያንዳንዷ እዚች ያሉት ዲዛይኑ ራሱ እንዴት ሊሰሩት ቻሉ? ከወጥ ድንጋይ ነው ወይስ ድንጋይ ተከታትሎ ነው? እነዚህ ሁሉ ነገሮች በሀገር በቀል ዕውቀት የተሰሩ ናቸው ማለት ነው። ዛሬ ላይ በዘመናዊ ሳይንስ ይሄንን እንደዚህ አድርጎ ለማድረግ አልቻልንም አይደለ? በእኛ ሀገር ላይ። ስለዚህ እነሱ በዘመናቸው የራሳቸውን አስተዋጽኦ አሳርፈው አልፈዋል ማለት ነው። ይሄ ኢንዲጂነስ ሶሳይቲ ያንን ኢንዲጂነስ ዕውቀት በመጠቀም ነው ይሄንን ነገር ያቆዩት ማለት ነው። አክሱምን እንግዲህ ለብዙ ሺህ ዓመታት እንደዚህ ሲቆም አንዱ ኢትዮጵያን ካሳወቋት ውስጥ ቅርሶቻችን የቱሪስት መስህብ ሆኖ ለሀገራችን ገቢ ከሚያስገኙ ቅርሶቻችን አንዱ ይሄ ነው ማለት ነው አክሱም። ሁለተኛው እጅግ ዓለምን ከሚያስደንቁ የአርኪቴክቸር ፈጠራ ውጤቶች አንዱ ይሄ ላሊበላ ነው። በንጉስ ላሊበላ በዘመኑ በ12ኛ ክፍለ ዘመን ላይ የተሰራ ነው። እንግዲህ ዓለም በዛ ዘመን ላይ እንደዚህም ተደርጎ ይሰራል እንዴት ብላ በማታስብበት ሰዓት ላይ በዘመናዊ ሳይንስ ህንጻ ሲሰራ ከስር ወደ ላይ ነው አይደል? ፋውንዴሽን ከስር ስትል ወደ ላይ ነው የሚገነባው። እሱ ያንን ተራራ ከላይ ዲዛይን ቤዝመንቱን ፋውንዴሽኑን ከላይ ጀምሮ ወደ ታች የተሰራ ሐውልት ነው። ማን ነው? ቤተክርስቲያን ነው። ውቅር አብያተ ክርስቲያን ይሄ እንግዲህ በዓለም አቀፍ ከተመዘገቡ ቅርሶች ውስጥ ነው። የዓለም ቅርስ ሆኗል። ይሄንን የሰሩ በዘመኑ የነበሩ አባቶቻችን አያቶቻችን ይህንን የአገር በቀል ዕውቀት በመጠቀም ነው። አሁን ባለው ዘመናዊ ሳይንስ ሜጀር ሲደረጉ እያንዳንዱ ልኬቶች ትክክል ሆነው የሚታዩ ናቸው። እንዴት ሰሩት? ይህንን ነው ማጥናት የሚገባ እንደ ተማሪ ማለት ነው። ስለዚህ እንዴት ሰሩት? እኛ ለምንድን ነው ይሄንን ማድረግ የሚያቅተን የሚለው ቁጭት እንዲያድርብን አንዱ የዚህ ትምህርት ዓላማ ይሄ ነው ማለት ነው። ስለዚህ ይሄም የሚያሳዩ ምንድነው? ኢንዲጂነስ ኖሌጅ። ይሄ በአርኪቴክቸሩ ዘርፍ እነዚህ ማሳየት ይቻላል። በጣም ብዙ አሉ ኢትዮጵያ ውስጥ። ፋሲል ጎንደርን ማንሳት ይቻላል። ፋሲለደስ እዛ ውስጥ ያሉትም በ17ኛው ክፍለ ዘመን ላይ የነበረው የፋሲል ግንብ ሌላው ማሳያ ነው። እንደዚህ እያለ ብዙ መጥቀስ እንችላለን። ስለዚህ በስነ ህንጻ ኢትዮጵያ በሀገር በቀል ዕውቀት ያሳረፈቻቸው አሻራዎች ናቸው ዛሬም ገቢ የምናገኝበት ማለት ነው በቱሪስት። ሌላው በአግሪካልቸር ኢትዮጵያ ትታወቃለች ብለናል አይደለ? ይሄ እንግዲህ በሀገር በቀል ዕውቀት እንዴት የአፈርን መሸርሸር ጎርፍ ሲመጣ የአፈር መሸርሸር እንዴት መከላከል አለብን ብሎ ሲያስቡ የዛ አካባቢ ሰዎች የፈጠሩት ይህ ትሬሲንግ ሲስተም የሚባለው ይሄ ነው አይደለ? በሶይል ኮንዘርቬሽን ላይ አንዱ ሜተድ ኦፍ ሶይል ኮንዘርቬሽን ተብላችሁ የምትማሩት ነው። አንደኛው ትሬሲንግ ሲስተም ነው። ልክ ተራራማ የሆኑ ቦታዎችን በእንደዚህ አይነት መልኩ ማረስ ማለት ነው። በአግድም እንደዚህ መስመር እያወጡ ማረስ። ልክ ዝናብ በሚመጣበት ሰዓት ላይ ሙሉ ጎርፉን አጥቦት አይደለም፣ አፈሩን ሸርሽሮት አይደለም አይደለ? እዚህ እየመጣ እዚህ ጉድጓድ ውስጥ ነው እያረፈ የሚሄደው። ስለዚህ ይቀንሳል ማለት ነው፣ ስፒዱን ይቀንሳል። ስለዚህ በዛ ሰዓት ላይ የአፈር መሸርሸሩንም የእህሉንም ሁኔታዎቹን እንዳለ ይሄ አንዱ መንገድ ነው። ዘመናዊ ሳይንስ አክሴፕት ያደረገው በትምህርታችሁ ውስጥ ተካቶ የምታገኙት ነው ማለት ነው። ስለዚህ ለዘመናዊ ሳይንስ ቤዝ ነው ራሱ ኢንዲጂነስ ኖሌጅ። ቢኮዝ ካለ ከነበረ ነገር ነው ሁሉም ነገር የሚነሳው። ስለዚህ ያንን ነገር የተሳሳተውን እያረሙ ጥሩን እያበረታቱ እየጨመሩ መሄድ ነው እንጂ ኢግኖር ማድረግ በፍጹም ይገባ አይደለም። ዛስ ዋይ በአዲሱ የትምህርት ካሪኩለም
በተወሰነ መልኩ ቢሆንም ኢንዲጂነስ ኖሌጅ የሚለው ገብቶ እየተማራችሁ ያላችሁት ለዚህ ነው ማለት ነው። ይሄ የምንታወቅበት ነው። እንዲሁም ሌሎች ጋም ስንሄድ ገበሬዎቻችን እያንዳንዱን ነገር በልምድ ያውቁታል። ኢንዲጂነስ ኖሌጅ በመጠቀም አፈራቸው አሲዳማ ሲሆን ለምሳሌ ያውቁታል ምን አይነት ሜተር መጠቀም እንዳለባቸው። ያንን አሲዳማ መሬት ኒውትራላይዝ አድርጎ ትክክለኛው ምርት መስጠት እንዲችል ማድረግ ይችላሉ። አመድ ሲበትኑ ይታያሉ አይደለ? በጓሮስ በማሳ ውስጥ ቢኮዝ ያን አሲዳማ መሬት ኒውትራላይዝ ለማድረግ ቤዝ የሆኑ ነገሮች ያስፈልጉናል። ስለዚህ አመድ ያንን ሊሰጠን የሚችል ነገር ነው። አንዱ ቤዝ ነው። ቤዝ ከመሆኑ አኳያ እዛ አሲዳማ መሬት ላይ ሲደረግ ምን ይሆናል? ኒውትራላይዝ ይሆናል ማለት ነው አሲድ። ስለዚህ ይሄ ዕውቀት ነው። እንግዲህ ይሄ ኬሚስትሪ አክሴፕት አድርጎታል። ይሄ በዘመናዊ ሳይንስም አክሴፕት የተደረገ ነው ማለት ነው። እንደነዚህ አይነት ዕውቀቶች የነበረን ያለን ማህበረሰቦች ነን። እንግዲህ ኢንዲጂነስ ኖሌጅ እያልኩ አሁን ኢትዮጵያን እያነሳው ሳወራ ኢትዮጵያ ውስጥ ብቻ የሚተገበር ነው ማለት አይደለም። በየትኛውም ዓለም ላይ ይታወቃሉ። ግብጾች በዚህ ይታወቁ ነበር። ሩቅ ምስራቅ እነ ኢራን በፊት የነበሩት ማለት ነው። ፐርሺያ፣ ፓለስታይን ምናምን የሚባሉት ህንድ፣ ቻይና እንደዚህ አይነት አገር በቀል ዕውቀቶች አሏቸው። ዛሬም ድረስ ሳይለቁ ዘመናዊ ሳይንስ ከባህላዊ ሳይንስ ጋር አቀናጅተው ማደግ የቻሉ ሀገሮች አሉ ማለት ነው። እኛ ግን ሙሉ በሙሉ ኢግኖር አድርገን ወይ ከዘመናዊም ወይ ከዓለማዊም ከባህላዊም ሳንሆን መሀል ላይ ነን ያለ ነው። ዛትስ ዋይ አሁን ያለው ተማሪ አሁን ያለው ትውልድ ይሄንን ነቅቶ ሁለቱንም አቀናጅቶ መሄድ እንዳለበት ለማስገንዘብ ነው ማለት ነው። እዚህ ጋር ደግሞ የምታዩት ይሄ ትራዲሽናል ኮንፍሊክት ሪዞሉሽን ሜተድ ነው። እንግዲህ ይሄንን በሀገር በቀል የግጭት መፍቻ መንገዶችን ሁሉም ማህበረሰብ የየራሱ አለው። በሲዳማ ስንሄድ ሉዋ የሚባለው አለ፣ በወላይታ ስንሄድ ሐዋሲያ የሚባለው አለ፣ በትግራይ ስንሄድ ባይቶ አለ፣ በጉራጌ ስንሄድ ኢጆካ አለ፣ በአፋር መድአ፣ በሶማሌ ቴር እያልን ሁሉንም እንደዚህ የየራሳቸውን መጥቀስ እንችላለን። እነዚህ የግጭት አፈታት መንገዶች በማህበረሰቡ ውስጥ የሚፈጠሩ ችግሮችን በአካባቢው በተመረጡ ሽማግሌዎች አማካኝነት እርቅ ተደርጎ ከዛ በኋላ ሙሉ በሙሉ የሆነ ሶሉሽን የሚመጣበት ማለት ነው። ዘመናዊ ፍርድ ቤት ሳይኖር ሰዎች በዚህ ነበር ራሳቸውን ሲመሩ ነበር። ሀገራችንን ያቆዩት እንደዚህ አይነት መንገዶችን እየተከተሉ ነው። እነዚህ ነገሮች መጥፋት የሌለባቸው ትልቅ ማስተማሪያ የሆኑ ነገሮች ናቸው ማለት ነው። ኢንዲጂነስ ኖሌጅ ስንል ይሄ ነው። ሁለተኛው ኮንቬንሽናል ሳይንስ ነው። types of science. The second one is conventional science. Then conventional science is the official or accepted way of doing science. ምን ያለ ነው? ይሄ ኮንቬንሽናል ወይም ሁሉም የተስማማበት ሳይንስ ነው። ኮንቬንሽናል ሳይንስ እንደ ዓለም አቀፍ ሳይንስ ነው። አንዳንድ ጊዜ ዌስተርን ሳይንስ ተብሎም ይጠራል። ዌስተርን ሳይንስም ተብሎ ይጠራል። ግን ያው ዌስተርን ሳይንስ ለምን አላሉት እሱ ሌላ ነገር ሊሆን ይችላል። ግን ይሄ ኮንቬንሽናል ሳይንስ ስንል ሁሉም ዓለም ላይ በተመሳሳይ መልኩ ተግባራዊ የሚሆን ሳይንስ ነው ማለት ነው። ኬሚስትሪ ስንል ሳይንስ ነው አይደለ? አንዱ ኬሚስትሪ ስንል ፊዚክስ ስንል ሳይንስ ነው። የኢትዮጵያ ፊዚክስ የአሜሪካ ፊዚክስ ተብሎ የለም አይደል? የኢትዮጵያ ኬሚስትሪ የእንግሊዝ ኬሚስትሪ ተብሎ የለም። ኬሚስትሪ ማትስ ነው። እዚህም እዛም ሁሉም ቦታ ላይ አንድ ነው። ለምን? ይሄ ኮንቬንሽናል ሳይንስ ነው። በየትኛውም ዓለም ላይ የሚተገበር በሁሉም ሳይንቲስቶች በሳይንቲፊክ ኮሚኒቲ አክሴፕታንስ ያለው መንገድ ነው ማለት ነው። Yes, conventional science ምንለው it is the knowledge and methods that most scientists agree on and use every day in schools, lab and government agencies. ይሄ እንግዲህ በትምህርት ቤቶች የሚተገበረው በላቦራቶሪ በመናምን በመንግስት ኤጀንሲዎች የሚተገበር እና ተቀባይነት ያለው ተማሪዎችም የሚማሩት ይሄ አንዱ ኮንቬንሽናል ሳይንስ የሚባለው ነው ማለት ነው። ይሄን ወደ ውስጥ ስትገቡ በደንብ የምታያቸው ነገሮች አሉ። This conventional science is a knowledge system based on scientific laws and methods. ይሄ ኮንቬንሽናል ሳይንስ ብለን የምንለው ሁልጊዜም በሳይንሳዊ ህግና ዘዴዎች ላይ የሚመሰረት ነው ማለት ነው። ስለዚህ የሳይንሳዊ ህግ አለው የራሱ የሆነ እንዲሁም ዘዴዎች አሉት። እንዴት ይጠናል? የማጥኛ መንገዶች ምንድናቸው? ለማጥናት የሚያስፈልጉ ስቴፖች ምንድናቸው? የሚያስፈልጉ ማቴሪያሎች ምንድናቸው? መጀመሪያ ከምን ይጀምራል? መጨረሻው ምንድነው? የሚሉትን ሁሉም የራሱ የሆነ ህግና ዘዴ አለው ማለት ነው። ዘዴ አለው። ያ ኮንቬንሽናል ሳይንስ ይባላል። and relies on experimentation and evidence based reasoning. ሁልጊዜም ይህ ኮንቬንሽናል ሳይንስ በሙከራ የሚረጋገጥ ነው። ሙከራ ይደረጋል። ያ ሙከራ በተደጋጋሚ እየተደረገ መጥቶ መጨረሻ ላይ በማስረጃ የተደገፈ ምክንያታዊነት ውጤት ነው ማለት ነው። ኮንቬንሽናል ሳይንስ ምንለው ሁለተኛ ይሄ ነው። ታይፕስ ኦፍ ሳይንስ ላይ ኮንቬንሽናል and ኢንዲጂነስ ሳይንስ ብለን በሁለት እንከፍላለን ማለት ነው።
why learn indigenous knowledge ለምንድን ነው ይሄንን አገር በቀል ዕውቀት መማር ያስፈልገን? የመጀመሪያው ቅድም እዛ ጋር ያብራራዋላችሁ ነው እዚህ ጋር ይመጣ so the first one is to increase awareness of original culture and identity የመጀመሪያው ጥቅም ይሄንን አገር በቀል ዕውቀት መማራችን አንደኛው ግንዛቤያችንን ለማስፋት ነው። ግንዛቤያችንን ለማስፋት ስለምንድን ነው ግንዛቤያችንን የምናሰፋው ስንል ቀድሞ የነበረ ባህል ቀድሞ የነበረ ማንነታችን ምን ይመስል ነበር? yes ቅርሶቻችንን በማየት ኢትዮጵያ ምን እንደምትመስል ማየት ይቻል ነበር። በ12ኛ ክፍለ ዘመን ላሊበላን ስናስብ በዛ ዘመን ላይ የነበረው አስተሳሰብና የስነ ህንጻ የኪነ ህንጻ ዕውቀት ምን ያህል የሰፋ እንደነበር ማየት ይቻላል። አክሱምን ስናይ 17ኛ ክፍለ ዘመን ስንመጣ የነበሩ ነገሮችን ማየት ይቻላል። በዚህ ዘመን ላይ ሪሊ ወደፊት የዛሬ 100-200 ዓመት ላይ ሊታወስ የሚችል እንደነዚህ አይነት ቅርሶች አስቀምጠናል ወይ ስንል ይሄ ጥያቄ ነው። ይሄንን ጥያቄ ይዘን ለመፍታት ነው የምንማረው ማለት ነው። yes የመጀመሪያው ጥቅም ምንድነው? to increase awareness of original culture and identity። ሁለተኛው to integrate indigenous knowledge with modern ይሄ ነው የሚያስፈልገን በዋናነት። ስለዚህ የራሳችንን ሳንለቅ የምዕራባውያኑን ሳይንስ yes እዚህ ጋር ዌስተርን ስለሚል ማለት ስለዚህ ይሄ ዘመናዊውን ሳይንስ ከባህላዊ ሳይንስ ጋር አቀናጅተን የትክክል ያልሆነውን ወደ ትክክል በማምጣት ክፍተቱን በመሙላት መያዝና መሄድ እንዳለብን ለመገንዘብ ነው እንጂ ኢግኖር አድርገን ትክክል ነው ይሄኛው ብቻ ብለን መሄድ እንደሌለብን ለማስገንዘብ ይረዳናል ማለት ነው። the second importance of this indigenous knowledge is to integrate indigenous knowledge with modern science. the third one is protect the planet. yes ፕላኔታችንን ፕሮቴክት ለማድረግ because ኢትዮጵያ ለምሳሌ የደን ሽፋናችንን ወደ ኋላ ሄደን ስናይ የነበራትን ተፈጥሮን የመንከባከብ ሁኔታውን ወደ ኋላ ሄደን ስናይ እጅግ በጣም በከፍተኛ ሁኔታ ካሁን ጋር የተለያየ ነው አይደል? አሁን ላይ ዘመናዊ ሳይንስ የራሱ የሆኑ ዲስአድቫንቴጆች አሉት አይደል? ልክ ባህላዊም ልክ እንደዛ ሁሉ ተፈጥሮን በመንከባከብ ተፈጥሮን በማቆየት ፕላኔታችንን ሴፍ በማድረግ ግን ኢንዲጂነስ ኖሌጅ በጣም ትልቅ አስተዋጽኦ አለው ማለት ነው። so protect the planet is ሌላኛው ጥቅም ነው። ለምን ሪል ሂስትሪ ያው ታሪክን ለማጥናት ነው ወይ ታሪክን ለማወቅ ነው የሚለው because ቅርሶች ታሪክ ይናገራሉ የነበሩት ሁኔታዎች ማለት አንዱ ይሄ ነው። so build a better future ይሄ yes የተሻለ ነገር ለመፍጠር ምን ማድረግ አለብን? ዘመናዊውን ሳይንስ ከባህላዊ ዕውቀት ጋር አቀናጅተን መሄድ ማለት ነው። ይሄ ሌላኛው የኢንዲጂነስ ኖሌጅ የተማርንበት ምክንያት እነዚህን ለማድረግ ነው። በጣም ብዙ ሰፊ ሐሳቦች አሉ በዚህ ሌቭል ላይ ግን እነዚህ መያዙ በቂ ነው። ኦኬ ሜጀር ካቴጎሪ ኦፍ ሳይንስ እንግዲህ አሁን የሳይንስ ዋና ክፍሎችን ነው የምናየው። አሁን የሳይንስ ዋና ክፍሎች ቅድሙ ኢንዲጂነስ ሳይንስ ኤንድ ኮንቬንሽናል ሳይንስ ብለን ታይፕስ ኦፍ ሳይንስ ነው ያየን። እዚህ ጋር ግን ራሱ ሳይንስ በዋና ክፍሎቹ ናቹራል ሳይንስ ኤንድ ሶሻል ሳይንስ ብለን በሁለት እንከፍላለን። እነዚህ ብዙ ጊዜ በተማሪዎች ዘንድ የሚታወቁ ናቸው አይደል? ናቹራል ሳይንስ ኤንድ ሶሻል ሳይንስ። ይሄ ናቹራል ሳይንስ ስንል የተፈጥሮ ሳይንስ ነው። ሶሻል ሳይንስ ስንል ደግሞ ማህበራዊ ሳይንስ ብለን ተረጉማለን ማለት ነው። ሶ ናቹራል ሳይንስ ስንል ናቹራል ሳይንስ is the study of nature and natural laws። እንግዲህ ይሄ ናቹራል ሳይንስ ስሙም እንደሚያመለክተው ስለ ተፈጥሮና የተፈጥሮ ህጎችን የምናጠናበት መንገድ ነው። ስለ ተፈጥሮ እናጠናለን፣ በተፈጥሮ ውስጥ ያሉት የተፈጥሮ ህጎችንም አብረን እናጠናለን ማለት ነው በናቹራል ሳይንስ። በሶሻል ሳይንስ ላይ ግን ሶሻል ሳይንስ is the study of human society and behavior። እንግዲህ ማህበራዊ ሳይንስ የሰው ልጅ ማህበረሰብና ባህሪን ጥናት ላይ የሚያተኩር ነው ማለት ነው። የሰው ልጅ ባህሪ፣ የሰው ልጅ ማህበረሰብ ግንኙነት፣ የእርስ በርስ ግንኙነታችን እነዚህን ሁሉ ነገሮች የሚያጠና ነው። ስለዚህ የሰው ልጅ ላይ ባህሪና ምን ላይ ያተኩራል? ማህበረሰብ ጥናት ላይ ያተኩራል ማለት ነው። ይሄ ተፈጥሮና የተፈጥሮ ህጎች ላይ የሚያተኩሩ ናቹራል ሳይንስ እና ሶሻል ሳይንስ። ኦኬ ሌላው ሐሳባችን ምንድነው? ብራንች ኦፍ ናቹራል ሳይንስ በዚህ ላይ የምናየው የናቹራል ሳይንስ። አሁን ናቹራል ሳይንስ ሜጀር ካቴጎሪ ኦፍ ሳይንስ ላይ ናቹራል ኤንድ ሶሻል ሳይንስ ብለናል። ዋና ምክንያቱም እዚህ ጋር የተማራችሁት ያለው ናቹራል ሳይንስ ውስጥ የሚገባ ትምህርት ነው። ምክንያቱም ይሄ ጀነራል ሳይንስ ስንል ሶስቱ ናቹራል ሳይንሶች አቀናጅተው ያለ ትምህርት ነው አይደል? በቀድሞ ኬሚስትሪ፣ ፊዚክስ፣ ባዮሎጂ ተብሎ ስንማር የነበረውን አሁን ላይ መርጅ ተደርጎ እነዚህ ሶስቱ አንድ ላይ ጀነራል ሳይንስ ተብሎ መጥቷል። ስለዚህ በዋናነት ትምህርቱ ናቹራል ሳይንስ ነው ማለት ነው። ሶ የናቹራል ሳይንስ ቅርንጫፎች የሚባሉት እነዚህ ሶስቱ ናቸው። እነዚህ ሶስቱ ብቻ ግን አይደሉም። ሶ በዋናነት የሚታወቁት ግን እነዚህ ናቸው። ሜጀር ብራንች ኦፍ ናቹራል ሳይንስ the first one is biology, the second one is chemistry, and the third one is physics. So what is biology? Bio ማለት እንግዲህ ይሄን ባዮ ማለት ላይፍ ማለት ነው፣ ህይወት ማለት ነው። ላይፍ
ባዮ ማለት ላይፍ ማለት ነው። ስለዚህ ሎጂም እንግዲህ ስተዲ ማለት ነው ማጥናት። አጠቃላይ ቃሉን ስናገናኘው ባዮሎጂ ህይወት ስላላቸው ነገሮች የሚያጠና ማለት ነው። ስቴዲ ኦፍ ሊቪንግ ቲንግስ ህይወት ስላላቸው ነገሮች የሚያጠና ስለ እጽዋት ሊሆን ይችላል፣ ስለ እንስሳ ሊሆን ይችላል፣ ስለ ሰው ልጅ ሊሆን ይችላል። ማንኛውም ህይወት ያላቸው ነገሮች የሚያጠና የሳይንስ ዘርፍ ይባላል ባዮሎጂ ይባላል ማለት ነው። ባዮ ማለት ላይፍ ማለት ስለሆነ ኬሚስትሪ በምንልበት ሰዓት ላይ it is a study of properties, composition and transformation of substance ይሄ ኬሚስትሪ ዲፊኒሽኑ ነው። ኬሚስትሪ በምንልበት ሰዓት ላይ የአንድን ቁስ አካል ባህሪ ውህደቱን ከምን ከምን የተሰራው ዱሪንግ ኬሚካል ሪአክሽን ጊዜ ከየት ወዴት ይለወጣል፣ ትራንስፎርም ያደርጋል፣ እነዚህ ነገሮች ሁሉ ያጠናል ማለት ነው። አንድ ማተር ሊኖር ይችላል። ማተር ስንል ምን ማለት ነው? ማንኛውም በዙሪያችን ያሉ ነገሮች ክብደት ያላቸው እንዲሁም ቦታ የሚይዙ ነገሮች ሁሉ ማተር ይባላል። ኤኒቲንግ ዛት ሃዝ ማስ ኤንድ ኦኩፓይድ ስፔስ ስንል ማተር ነው አይደለ? ያ ማተር ያለው ፕሮፐርቲ ምንድነው? ፊዚካል ፕሮፐርቲ፣ ኬሚካል ፕሮፐርቲ ምን ይመስላል? ኮምፖዚሽኑ ምንድነው? ከምንድን ነው የተሰራው? ለምሳሌ ውሃ ስንል ማተር ነው አይደል? ሊኩዊድ ነው። ስለዚህ የውሃ ኮምፖዚሽን ምንድነው ስንባል ሃይድሮጅን ኤንድ ኦክሲጅን ብለን እንመልሳለን። what is the composition of water ስንባል ሃይድሮጅን ኤንድ ኦክሲጅን። ኮምፖዚሽን ማለት ምንድነው? ከምንድን ነው የተሰራው? ውህደት ማለት ነው። ውህዱ ከምንድን የተቀናጀ ነው የተሰራ ነው የሚለውን ነው የሚያሳየው። ትራንስፎርሜሽን ለምሳሌ ልክ አይስን ባቀልጠው ሂት ብሰጠው ሜልት ባረገው ምን ይሆናል? ወደ ቬፐርነት ይቀየራል አይደል? ቬፐር ጋዝ ይሆናል ማለት ነው። ስለዚህ ይሄ ከምን ወደ ትራንስፎርም አደረገ? ከሶሊድ ወደ ሊኩዊድ ትራንስፎርም አደረገ ማለት ነው። ስለዚህ ትራንስፎርም እንዲያደርግ ያደረገው ምን አለ? እዚህ ጋር ሂት አለ፣ ሙቀት አለ ማለት ነው። ይሄንንም የሚያጠና ነው። ኬሚስትሪ ስንል የቁስ አካላቶችን ባህሪ፣ ውህደታቸውን ከየት ወዴት ይለወጣሉ የሚሉትን ነገሮች ሁሉ የሚያጠና ነው። ይሄን 9ኛ ክፍል ሲገቡ በደንብ በተብራራ መልኩ ስለምትማሩት እዚህ ላይ ይሄ ይበቃቻል። the third one is physics. The third branch of natural science is physics. It is a study of matter. ስለ ቁስ አካላት፣ ስለ ኃይል ኢነርጂ ኤንድ ዜር ኢንተራክሽን። እዚህ ፊዚክስ በምንልበት ሰዓት ላይ ስለምን ያጠናል? ፊዚክስ የቁስ አካላት ወይም ማተር የኃይል የኢነርጂን እና እርስ በርስ ያላቸውን መስተጋብር የሚያጠና ነው ማለት ነው። ቁሶች እርስ በርስ ያላቸው መስተጋብር፣ ኃይላቸውን እንዲሁም ግንኙነታቸውን ሁሉ የሚያጠና ነው ማለት ነው። ይሄም አጭሩ በተወሰነ መልኩ ዲፋይን የተደረገ ነው እንጂ ሰፊ ዲፊኒሽን ያለው ይሄን ከፍ ስትሉ የምትማሩት ነው። ኦኬ እነዚህ ሶስቱ ናቹራል ሳይንሶች ሲቀናጁ የሚሰጡን እነዚህ ዲሲፕሊኖች ናቸው። የመጀመሪያው ባዮኬሚስትሪ ነው። ስሙ እንደሚያመለክተው the combination of biology and chemistry ነው አይደለ? ስለዚህ ባዮኬሚስትሪ the combination of biology and chemistry studies chemical reaction in living things። እዚህ ጋር ምን እያለን ነው? ህይወት ባላቸው ነገሮች ውስጥ የሚካሄደውን ኬሚካላዊ ሂደት የሚያጠና ነው ማለት ነው። ኬሚካላዊ ሂደት ለምሳሌ እኛ ሰዎች ነን አይደል? ህይወት ያለን ነገሮች ነን። እንግዲህ አሁን ባዮሎጂ የቱ ጋር ነው ኬሚስትሪ የቱ ጋር ነው ስንል ባዮሎጂ ህይወት ያለው ነገሮች ውስጥ የሚካሄደውን ነገሮች የሚያጠና ባዮሎጂ ነው አይደለ? በህይወት ባላቸው ነገሮች ውስጥ የሚካሄደውን ኬሚካላዊ ሂደት የሚያጠናው ደግሞ ኬሚስትሪ ነው። ስለዚህ እኔ ላይ ወይም እናንተ ላይ የሚደረግ ለምሳሌ ዳይጀሽን፣ አሁን የምግብ መፈጨት ኬሚካል ሪአክሽን ነው ራሱን ይቻላል አይደል? ኬሚካል ሪአክሽን ነው። ኬሚካል ሪአክሽን ስንል ሁልጊዜ ምንድነው አንድ ነገር ወደ አዲስ ነገር መፈጠር ነው ኬሚካል ሪአክሽን በምንልበት ሰዓት። ስለዚህ ያ የበላነው ምግብ በሆዳችን ውስጥ ባሉ ኢንዛይሞች ምን ይሆናል? ዳይጀስት ይሆናል። ስለዚህ that is chemical reaction። ይሄ digestion is one of example of biochemistry ማለት እንችላለን ማለት ነው። እዚህ ውስጥ በጣም ሰፊ ነው። ይሄኛውን የምትማሩት 9ኛ ክፍል ነው በደንብ። ስለዚህ ባዮኬሚስትሪ ስንል ህይወት ባላቸው ነገሮች ውስጥ የሚካሄደውን ኬሚካል ሪአክሽን የሚያጠና ነው ማለት ነው። ሁለተኛው ባዮፊዚክስ ነው። እዚህ ጋር ባዮ እና ፊዚክስ biology and physics ነው። so the combination of biology and physics it studies physical process in living organism። እዚህ ጋር ምን ብለናል? ኬሚካል ሪአክሽን ነው። እዚህ ጋር ግን ፊዚካል ፕሮሰስ ነው። አካላዊ ሁኔታዎችን፣ ፕሮሰሶችን፣ ሂደቶችን ምን ይመስላል ህይወት ባላቸው ነገሮች ውስጥ የሚለውን ነው። ኢነርጂ ቀደም ብለናል አይደል? ፊዚክስ ዋና መስፈርቱ ስለ ማተሮች እና ኢነርጂዎች ኢንተራክሽን የሚያጠና ነው ብለናል። ስለዚህ ህይወት ባላቸው ነገሮች ውስጥ ያሉትን ነገሮች የሚያጠናው ያ ባዮፊዚክስ ይባላል ማለት ነው። ባዮፊዚክስ ይባላል። ሶስተኛው ፊዚካል ኬሚስትሪ ነው። ይሄ ደግሞ the combination of physics and chemistry ሞስትሊ ልትጠይቁ የምትችሉት እቺን ዲፊኒሽኑ ይሰጣችሁና ከተሉት ውስጥ የትኛው ነው ሊላችሁ ይችላል።
ዳሽ ስተዲስ ፕሮፐርቲ ኢንተራክሽን ኦፍ ማተር ኤ ባዮፊዚክስ ቢ ባዮኬሚስትሪ እያለ ሊጠይቃችሁ ይችላል። ስታጠኑ እንደዛ ለማጥናት ሞክሩ። ሶ ፊዚካል ኬሚስትሪ ስንል ፊዚክስ ኤንድ ኬሚስትሪ ነው። ዘ ኮምቢኔሽን ኦፍ ፊዚክስ ኤንድ ኬሚስትሪ ኤንድ ስተዲስ ፕሮፐርቲስ ኤንድ ኢንተራክሽን ኦፍ ማቴሪያል። ይህም ምንድነው ያለን? ፊዚክስ ኬሚስትሪ ሁለቱም ምን በቁስ አካላት ላይ የቁስ አካላትን የሚያጠኑ ናቸው ብለናል አይደለ? ስለዚህ በቁስ አካላት ላይ ያለውን ፕሮፐርቲ፣ ኢንተራክሽን፣ ኮምፖዚሽን፣ ትራንስፎርሜሽን የሚያጠናው ኬሚስትሪ ነው ብለናል። ስለዚህ የቁስ አካላትን ኢነርጂ ቼንጅ ምናምን ደግሞ የሚያጠናው እንደ ፊዚክስ ነው ብለናል። ስለዚህ ሁለቱ ውህደት ምን ይፈጥራል? የፕሮፐርቲያቸውን ኢንተራክሽናቸውን የማቴሪያል ኦር የማተርን ፕሮፐርቲ ኤንድ ኢንተራክሽን ያጠናል ማለት ነው። ይሄ ባዮ ማነው ፊዚካል ኬሚስትሪ ብለን የምንለው ይህንን ነው ማለት ነው። ሶ እንደዛሬ እነዚህ ነገሮች ናቸው ይዤላችሁ የቀረብኩት። ቤዚክ ኮንሰፕቱ እነዚህ ናቸው። ሳይንስ አጠቃላይ ክፍፍሉን ምናምን አየ ማለት ነው። ሶ መጽሐፋችሁ ኤክሰርሳይዝ 1.1 ላይ ያሉ አራት ጥያቄዎች አሉ መጽሐፍ ላይ። እነሱን ሰርተን እናበቃለን ማለት ነው። በቀጣይ ቪዲዮ ሰፋ አድርጌ ደግሞ መጣላችኋለሁ። የመጀመሪያው ጥያቄ 1.1 ላይ what is science ነው የሚለን። ሳይንስን በአጭሩ በዚህ መልኩ መተርጎም እንችላለን ማለት ነው። ሳይንስ is the study of natural world through observation and experimentation። እንግዲህ ይሄ ስለ ነባራዊው ዓለም አሁን ስለምንኖርባት ምድራችን በምልከታና በምርምር የሚደረግ የጥናት ዘርፍ ነው ማለት ነው። ስለዚህ ጥናት ነው ራሱን የቻለ። ሳይንስ is the study of what natural world አለ። በምን through observation and experiment። ሶ ይሄ ኦብዘርቬሽን የመጀመሪያው ስቴፕ በሳይንስ ሂደት ውስጥ ወይም ሳይንቲፊክ ሜተድ በምንለው ውስጥ የመጀመሪያው ስቴፕ ይሄ ነው፣ ኦብዘርቬሽን ነው። ከዛን ኤክስፐሪመንት ይቀጥላል ማለት ነው። ሁሉ ጊዜ ሙከራ መደረግ አለበት፣ መረጋገጥ አለበት፣ ፕሩፍ መደረግ አለበት። ኦልዌይስ ሳይንስ ኢዝ ቤዝድ ኦን ዋት? ቤዝድ ኦን ኤቪደንስ ስላልን ያ ኤቪደንስ መገኘት አለበት ማለት ነው። ይሄ የሳይንስ ዲፊኒሽን ይሄ ነው። ሁለተኛው ጥያቄ ምንድነው የሚለን? ሊስት ዘ 3 ብራንች ኦፍ ናቹራል ሳይንስ ነው። the three branch of natural science አሁን ያየነው በመጨረሻ ላይ ያየነው ነው። ሶ እነሱ ፊዚክስ፣ ኬሚስትሪ ኤንድ ባዮሎጂ ብለን መመለስ እንችላለን። the third question is which field of science studies about matter and energy አለ። እዚህ matter energy ካለ ፊዚክስ ነው፣ ሁልጊዜ ፊዚክስ ነው ማለት ነው። አራተኛው what is the difference between biophysics and biochemistry? biophysics and biochemistry. so biophysics በምንልበት ላይ studies how physical principle apply to living things. yes ይሄ የፊዚካል ፕሪንሲፕል መርሆች እንዴት ህይወት ባላቸው ነገሮች ላይ አፕላይ እናደርጋለን የሚለውን የሚያጠናልን ነው ባዮፊዚክስ። ባዮኬሚስትሪ ስንል ደግሞ ህይወት ባላቸው ነገሮች ውስጥ የሚካሄደውን ኬሚካላዊ ፕሮሰስ ኦር ሂደት የሚያጠናልን ነው ማለት ነው። ይሄ ፊዚካል ፕሮሰሱን ያጠናል። ባዮፊዚክስ this one is ኬሚካል ፕሮሰሱን ያጠናል ማለት ነው። this is the difference between biophysics and biochemistry. ኦኬ ለዛሬ ይሄን ያህል ካቀረብኩላችሁ ይበቃል። በቀጣይ ሰፋ አድርጌ ተንተን ባለ መልኩ መጣለው። አዳዲስ የሆናችሁ ተማሪዎች ሰብስክራይብ በማድረግ ተቀላቀሉ። ለሌሎች ተማሪዎች እንዲደርስም ሼር አድርጉላቸው። ማንኛውም ሐሳብ አስተያየት ካለ ኮሜንት ላይ አስቀምጡልን። ስለነበረ ቆይታ አመሰግናለሁ። ቸር ቆዩ።